ቪየትናም ከ1984 ጀምሮ ኢኮኖሚ ሪፎርም ያካሄደች ሀገር ነች። ከደቡብ ምስራቅ ኤሲያ ትንሽ ዘግየት ብላ ኢኮኖሚ ሪፎርም የጀመረች ነች። ይሁን እንጂ በጣም ፈጣን የሚባል እድገት አስመዝግባለች። በተለይም በግብርና ፈጣን የሚባለውን እድገት ነው ያስመዘገበችው። ሀገሪቷ ከድህነትና ኋላ ቀርነት በ1990 ቤቶች አካባቢ 70% የነበረውን የዜጎቿን ድህነት ሙሉ በሙሉ ቀርፋ ዛሬ በዓለም ደረጃ ከፍተኛ ምርት ወደ ውጪ የግብርና ምርቶችን እንደ ሩዝ፣ ቡና እና ሌሎች የግብርና ውጤቶችን ኤክስፖርት የምታደርግ ሰልፍ ሰፊሸንት የሆነች ሀገር ነች። በሌላም በኩል ደግሞ በኢንዱስትሪ በተለይም በነፃ ንግድ ቀጠና ከዓለም ንግድ ድርጅት እንደዚሁም ደግሞ በአካባቢው በቀጠና ካሉት ጋር ባደረገችው ስምምነት ከፍተኛ የሆነ ኤፍዲአይ ወይም የቀጥታ ኢንቨስትመንት የሳበችና ኤክስፖርት መር የሆነ ኢኮኖሚ የገነባች ሀገር ነች። በጣም የተረጋጋ የፖለቲካ የሰላም ሁኔታ ያለባት ሀገር ነች። ለትምህርት ከፍተኛ ትኩረት የሰጠች ሀገር ነች። ከዚህ አኳያ ጠቅላይ ሚኒስትራችንም ከአገሪቱ መሪዎች ጋር ባደረጓቸው ውይይቶች መገንዘብ የተቻለው ኢትዮጵያ በግብርና መስክ በተለይም ምግብ ሉዓላዊነት ለማረጋገጥ በምታደርገው ጥረት ከስንዴ ቀጥላ ለሩዝ ከፍተኛ ግምት ሰጥታለች። ቀደም ብዬ እንደገለጽኩኝ ቪየትናም በሩዝ ምርት በጣም ከፍተኛ የሚባል ደረጃ ላይ የደረሰች በመሆኑ ሩዝን ለማስፋፋትና በምግብ ሰብል ራስን ለመቻል በሚደረገው ጥረት ከፍተኛ ልምድ ማግኘት የሚቻልባት ነው። ይሄ ብቻ ሳይሆን በአትክልትና ፍራፍሬም በሌሎችም የቡና ምርቶች ልምድ የሚገኝባት ነው። በተመሳሳይ እኛ በግሪን ሌጋሲ የአረንጓዴ አሻራ የደን ሽፋናችንንም የአየር ብክለትንም ለመከላከል የምናደርገው ጥረት ከቪየትናም ጋር ተመሳሳይ ስለሆነ ልምድ ማግኘት የሚቻልበት ሁኔታ ነው ያለው። ከዛ ውጪ በኤክስፖርት መር ኢንዱስትሪዋ ሃይቴክ ኢንዱስትሪ እየገነባች ያለች ነች። ኤክስፖርትም በጣም ከፍተኛ ነው። በተለይም ኤሌክትሮኒክስ፣ የቴክስታይል እና የመጫሚያ ምርቶች ከፍተኛውን ቦታ የሚይዙ ናቸው። ከዚህ አኳያ ኢትዮጵያ ተኪ ምርቶችን ለማምረት በተለይም ደግሞ በማኒፋክቸሪንግ ኢንዱስትሪ፣ በቴክስታይል እንደዚሁም ደግሞ በምግብ ምርቶች አግሮ ፕሮሰሲንግ ማለት ነው ከፍተኛ ጥረት እያደረገች ነው። በዚህም አኳያ ልምድ መቅሰም የሚቻልበት ሁኔታ አለ። ከቪየትናም የኢንዱስትሪ ፓርኮችን በስፋት ያስፋፋች ሀገር ነች። እኛም ኢንዱስትሪ ፓርኮችን እያስፋፋን ነው የምንገኘው። ከዚህ አኳያ የቴክኒክ ልምዶችን ለመለዋወጥም የሚያስችል ሁኔታ እንዳለ ነው መገንዘብ የሚቻለው። ይሄ ብቻ ሳይሆን ቪየትናም በጣም ውብ ሀገር ነች። ሰፊ የመስህብ ስፍራ ያለባት ሀገር ነች እና ብዙ ቱሪስቶችን የምታስተናግድ ሀገር ነች። ኢትዮጵያ ከ5 የኢኮኖሚ ፒላሮች ቱሪዝም ሌላው መስክ ነው። ከዚህም አኳያ ሁለቱ ሀገሮች ልምድ ለመቀያየር የሚያስችሉባቸው ሁኔታዎች አሉ። በተለይም ደግሞ የኢትዮጵያ አየር መንገድ በቅርቡ ሃኖይ ቀጥታ በረራ ይጀምራል፣ ስምምነትም ተደርጓል። ከዚህ አኳያ አፍሪካን ከቪየትናም ጋር ለማገናኘትም ኢትዮጵያን ከቪየትናም ጋር ለማገናኘትም እንደ ድልድይ ሆኖ የሚያገለግል ነው። ጠቅላይ ሚኒስትራችን ከሁሉም የሀገሪቱ መሪዎች ጋር ሲያደርጉ በነበረው ውይይትም መገንዘብ የተቻለው ከአፍሪካ ጋር በጣም ለመወዳጀት ከፍተኛ ፍላጎት አላቸው። ከኢትዮጵያም አንዳንድ ኢንዱስትሪዎች ጀምሮ አሉ። እንደ ሐዋሳ ኢንዱስትሪ ፓርክ አካባቢ የጀመሯቸው አሉ። በኢንዱስትሪ ምርቶች ባለሀብቶችን አግኝተው ጠቅላይ ሚኒስትሩ ባደረጉት ውይይትም አሁን ባለው በቀጠና ባለው የታሪፍ ሁኔታ ኢትዮጵያ ውስጥ ኢንቨስት ለማድረግ ፍላጎት አላቸው። ጠቅላይ ሚኒስትሩ ማበረታቷቸዋል። የኢትዮጵያ ሁኔታም የሚመች ነው። አየር መንገዳችን ቀጥታ በረራ ሲጀምር በቱሪዝምም በማኒፋክቸሪንግም በኤፍዲአይም ከፍተኛ ልምድ ለመቀያየር የሚያስችል የቪየትናም ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት ለማድረግ የሚያስችል ሁኔታዎች አሉ። ስለዚህ ሰፊ ልምድ መውሰድ የሚቻል እንደሆነ መውሰድ ይቻላል። በጥቅሉ አጠቃላይ በተደረገው ውይይት በንግድ፣ በኢንቨስትመንት፣ በትምህርት አብሮ ለመስራትና ኢትዮጵያን ደግሞ የአፍሪካ ዋና መግቢያ አድርጎ ለመጠቀም ከፍተኛ ፍላጎት አላቸው። ኢትዮጵያን በኤሲያ በመታደርጋቸው ግንኙነቶች ቪየትናምን እንደ ስትራቴጂክ አጋር በመውሰድ
ከሌሎች ጋር ለመግባት መጠቀም እንደምትችል ነው እነሱም ያብራሩት። ስለዚህ በጣም ጥሩ የነበረ ውይይት ነው የነበረው። ጥሩ ቆይታ ነው የነበረው። በከተማ ግንባታም የተለያዩ አካባቢዎችን ጠቅላይ ሚኒስትራችንና ልኡካቸው ጎብኝተዋል። በተለይም የኦሽን ፓርክ የሚሉት እኛ የጀመርነው የኮሪደር ልማት በክልል ከተሞችም በአዲስ አበባም የተጀመረውን የኮሪደር ልማት ለማስፋፋትና ይበልጥ ለማጎልበት የበለጠ ደግሞ ለማዘመንም የሚያስችሉ ልምዶች ለመቅሰም የሚያስችል ውይይቶችና ጉብኝቶች ነው የተደረገው። በጥቅሉ ጠቅላይ ሚኒስትራችን በቆይታቸው በንግድ፣ በኢንቨስትመንት፣ በጋራ ልማት በተለይም ደግሞ በድህነት ቅነሳ ላይ ከቪየትናም ጥሩ ልምድ ያገኙበት ሁኔታ ነው ያለው። ይሄን የበለጠ ለማጠናከር ደግሞ የሀገሪቱ መሪዎች ወደ ኢትዮጵያ መጥተው ኢትዮጵያን እንዲጎበኙ፣ ኢትዮጵያ ውስጥ ባለሀብቶቻቸው ኢንቨስት እንዲያደርጉ፣ በዚህም የቪየትናም የሚመለከታቸው ኃላፊዎች ገዛ እንዲያደርጉ ጠቅላይ ሚኒስትሩም ጥያቄ አቅርቦ እነሱም በጸጋ ነው የተቀበሉት። ኢትዮጵያንም ለመጎብኘት ኢትዮጵያም ከአፍሪካ ጋር አታች እንድታረጋቸው ኮኔክት እንድታረጋቸው ከፍተኛ ፍላጎት መኖሩን ነው የታየው።